አልሐምዱሊላህ ሴትዬ ከአንድ ሳምንት የህክምና ቆይታ በኋላ ወደ ቤቷ ተመልሳለች ማለት ነው። እና ወደ ቤተሰቦች መዳሜን ህመሙ የጀመራት በድንገት ነበር ማለት ነው። የኔ መዳም ስኳርና ደም ግፊት አለባት እና አልፎ አልፎ ያማታል እና ይህ ህመም ሲጀምራት ልክ እንደተለመደው ህመም ተደርጎ ቀለል ተደርጎ ነበር የታየ ማለት ነው። ሀገር ልጆች ግን ያሁኑ አያያዙ በጣም ከባድ ነበረ። ህመሙ የጀመራት ሮብ ዕለት ነበረ። ሮብ ዕለት ጧት ለመዳሚኔ ቁርስና ምሳ እኔ ነኝ አቅርቤልሻለሁ ብዬ ከእንቅልፏ የምቀሰቅሳት እንጂ ለሊት ስለማተኛ ቀን ትተኛለች ማለት ነው። እና እንደተለመደው ሮብ ዕለት ጧት ቁርስ አቅርቤልሻለሁ ስላት በግድ ተነሳች። ስትነሳ ምንም አይነት ድምፅ አልነበራትም የሀገሬ ልጆች እና ምንም አይነት ድምፅ ስላልነበራት ወይም ሳረሶት እያልኳን ነበር። በግድ ተነሳች ሴትዋ ግን ቁርሷን መብላት አልቻለችም ነበረ። ከዚያ ምሳ ሰዓት ሲደርስም ደግሞ ላቅርብልሽ ወይ ምሳ ስላት ባዴን አለችኝ። አንዳንዴ ያው ለሊት ስለማተኛ ቀን ተኝታ ውላ ምሳዋን ራት ሰዓት ትበላለች። ምሳዋን ራት ሰዓት አካባቢ ትበላለች እና እንደተለመደ በዚያ ሰዓት ትነሳለች ብዬ አሁንም ራት ላቅርብልሽ ስላት መተኛት የምፈልግ አቀስቅሽኝ አለችኝ ማለት ነው። ከዚያ ሳይት አትነሳም ሴትዋ። ከአሁን በፊት ታማ ውላ አድራ ለልጆቿ አልተናገርኩም ነበር እና ለምን ወዲያው ሲጀምራት አልነገርሽኝም ብላኝ ነበር። ገብቷቸዋል። ስለዚህ ስትቦ ሰዓት አሁንም ስላልተነሳችልኝ ነገ ይበሉና የሆነ ነገር ቢፈጠር ለምን በትኩሱ አልነገርሽኝ ለምን እንደሚሉ ስላወቅኩኝ ለልጅቷ ከመተኛቷ በፊት ተናገርኩ። የኔ ሰዎች እንደ ቤተሰብ በሰፊው ተገናኝቶ የቤተሰብ ጨዋታ ምናምን መጫወት አልለመደባቸውም። ልጆቹ ከስራ ተመለሱ ክፍላቸው ነው፣ ከክፍላቸው ወጡ መሄድ እንጂ እንደ ሰው ሳሎን ላይ ምናምን መቀመጥ ብዙ የተለመደ ነገር አይደለም ማለት ነው። እና ሁለታቸው ልጆችም አላዩአትም። ሰውየው የዚያን ቀን ከዛችኛይቱ ሚስቱ ቤት ነበር ማለት ነው። ከዚያ ነገርኳት ለልጅቷ። ስታድር አሟታል በግድ ቀሰቀሰች እና ኪያርና ሮብ እንድትወስድ አደረገቻት እና ከዛ የስኳርና የደም ግፊቷን መድኃኒት ሰጠቻት ማለት ነው። ከዚያ ተኛች፣ እኛም ተኛነ። እኔ እንደተኙ ነው ልጆቹ ስራ የሚሄዱት። እዛ ሐሙስ ጠዋት ተነሳሁና ሄድኩኝ ተጸዳዳሁና ያው እኔ ምንም አልተሻለችም አለችኝ ማለት ነው። አትለች ወደ ስራት ምንም አልፈልግም እንዳታቀርብልኝ መተኛት ብቻ ነው የምፈልገው ብርድ አለኝ ስትል ሌላ ብርድ ልብስ ጨመርኩላት ማለት ነው። ከዛ ማንም ሰው ትምህርት የለም የሀገሬ ልጆች እኔ ብቻ ነኝ ትምህርት ያለው ማለት ነው። ለልጆቿ እንዳልደው ይደነግጣሉ ብዬ ፈራሁ እና ስልክሽን ክፈችና ስጭኝና እህትሽ ልደውልላትና መታ ሐኪም ቤት ትወስድሽ አልኳት። አንድ እህት አለቻት እሷ ስራ ስለሌላት ስትታመም ብዙ ጊዜ ሐኪም ቤት የምትወስዳት እሷ ነበረች ማለት ነው። እና ስልኳን ሁሉ መክፈት አቃታት ሴትዮ። ህመሟ ምንድን ነው መሰላችሁ? መተንፈስ አትችልም። ለመተንፈስ በጣም ትቸገራለች። አንድ ቃል ወጥታ ለማውራት ራሱ በጣም ይከብዳታል፣ ትጨናነቃለች፣ ያኔ ይደክማታል። እንደዛ ነገር ማለት ነው። ከዛ አልደወልንም። ምሳ ሰዓት 1 ሰዓት አካባቢ ሲሆን ፖሊሷ ልጅ ቀድማ መጣች ማለት ነው። እና የመጣችው ደግሞ ቀጥ ብላ ወደ ማጥፋት ነበር። እሱ ምንድነው መሳዕረ ቤት ልትለኝ ማለት ነው። እና እሷ መሳዕረ ቤት ልትለኝ ወደ እኔ ስትመጣ እኔ ለእሷ ምን አልኳት? ላክስትሽ ደውዪላት እና ማማን ሐኪም ቤት ትወስዳት በጣም አሟታል። ከትናንት ጀምራ ምግብ እየወሰደች አይደለም፣ ሂማትሮም ስትተንፈስ ምናምን ነገር ስላት ስልክ አለች እና አዎ ስላት እሺ አለች እና መጣች እና ፎቅ ማለት ነው አየቻት። እናቷን ስታት በጣም ታማለች። ስጠራት መሆን አብረን መጣን። እሺ ታሊ በንጆት ባዲና ላክተች ገዳም እያትመጡ ማለት ነው። እና ስታት በቃ ለማቃነስ ስትሞክር ምናምን የለም በቃ ሴትዋ ማለት ነው መተንፈስ ያቃታታል። ከዛ ላክስቴ ሳይሆን መደወል ያለብኝ በፍጥነት ሐኪም ቤት መሄድ አለባት አለች እና ለአምቡላንስ ደወለች ማለት ነው። ከዛ ከ10 ደቂቃ በኋላ ወላሂ የለበሰችውን ድሬሷን አልወለቀችም። ፖሊስ ልጅ ማለት ነው። ምን ይሰራል? ሻርፓን ያው እኔ በየቀኑ ስለማጥበው ሻርፓን አውልቅ ማጥበው ጣውሎ ላይ ጥለው ነበረ ማለት ነው። ከዛ እየተንደረደረች መጣች። ምንድነው ስላት መጥቷል የአምቡላንስ ሰራተኞቹ አለች እና 10 ደቂቃ ሳይቆዩ ወዲያው መጡ። ከዛ ሄዱ አዩዋትና ሲያዩት አሁን መተንፈስ ነው ያቃታት ሴትዮቱ ማለት ነው። ከዛ እንትን ሰጧት፣ ኦክሲጅን ሰጧት ማለት ነው። አሁንም አልተሻላትም። እየደጋገመ ሰጧት አልተሻላትም። እና ከአቅማቸው በላይ ሲሆንባቸው ሌላ የአምቡላንስ ሰራተኛ እንዲታዘዝላቸው አደረጉና ሌላ ጭማሪ መጡ። 3 ማለት ነው ገሬዶች 6 ሆኑ። ከዛ እንደምንም አድርገው አነሱና ተለብለው ወደ ሐኪም ቤት ይዘዋት ሄዱ ማለት ነው። ከሄደች በኋላ ለ4 ቀን ያክል አትሰማም፣ አትለማም። ድንገተኛ ክፍል ነው የሚባላት። ከዚያ ነበረች ማለት ነው የሀገሬ ልጆች። እና ለመጀመሪያ ጊዜ ያዩዋት በፎቶ ነበር።
ሰውየው ነበር ያሳየኝ እና በጣም ነበር የሚያሳዝኑት። ወላሂ ልጆቿም ሰውየውም እያለቀሱ ነበር ማለት ነው። ያስለቀሳቸውና ያስደነገጣቸው ነገር ምን እንደው ልንገራቸው እና እኔም ሄድኩኝ ሳያት የምትገባ ነው። እዛ ውጭ ሰው መግባት አይችልም። እኛ እንገባለን እንጂ እሷ